ብዙ ጊዜ በተደጋጋሚ ሲጠይቁልኝ የነበረው ጥያቄ ዶሮቻችንን መቼና ምን ሰዓት ክትባት እንስጣቸው፣ ምን አይነት ክትባት ደግሞ መስጠት አለብን የሚል የአንድ እርባታ የአንድ አርቢ ወሳኝ ጥያቄዎችን ሲጠይቁኝ ነበረ። ለዚሁም መልሱን በአጭሩ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። እንዴት ተርማችኋል? ውድ የቻናላችን ተከታታዮች፣ እኔ ዶክተር ተክሌ ሽፈራው ነኝ። የትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ መስራችና ስራ አስኪያጅ። እርባታችንን እንግዲህ በሁለት ከፍለን እንመልከት። በተለይ የመጀመሪያው ሬሪንግ ፌዝ የምንለው እስከ 2 ወር ያለበት እድሜና ከ2 ወር ዶሮች ደግሞ ምርት ሰጥተው እስኪወጡበት ያለው ፕሮዳክሽን ፔሪድ አለ። ታዲያ ስፔሻሊ ከአቸሪ ውጪ ያሉት የሬሪንግ ፌዝ በተለይ ዶሮች 2 ወር እስኪሞላቸው ያለው ፔሪድ እጅግ በጣም ወሳኝ እና የእናንተን ትኩረት በእጅጉ የሚፈልግ የእድገት ደረጃ ነው። ታዲያ በዚህን ወቅት የምንሰጣቸው ክትባቶች ብዛታቸው ሪፒቲሽኑ ወይንም ተደጋግሞሹም ከፍ ያለ ነው። ስለዚህ ልንሰጣቸው የምንችለው ክትባቶች ለምሳሌ ኒውካስል፣ ጉምቦሮ፣ አይቢ፣ ፎልፖክስ፣ ፎል ታይፎይድ በጣም ወሳኝና አስፈላጊ 5 ክትባቶች ናቸው። እነዚህን ክትባቶች ግን ድርጅቱ እንደሚሰጣችሁ መመሪያ 2 ጊዜ 3 ጊዜ አሊያም 1 ጊዜ ልትሰጡ ትችላላችሁ ማለት ነው። እንዲሁም ደግሞ አካባቢያችሁ ላይ እንዳለ የዶሮ ክምችት፣ አካባቢያችሁ ላይ ያለ የበሽታ ስርጭት ወይም ኤፒዲሞሎጂካል ምንለው ነገር ላይ ተመስርተን ሪፒቲሽኑን የምንወስን ይሆናል ማለት ነው። ነገር ግን አይዘር ኤፒዲሞሎጂው ዊክም ሆነ ስትሮንግ ዞሮ እነዚህን 5 ክትባቶች መስጠት መቻል ይጠበቅባቸዋል ማለት ነው። ከዛ ባለፈ ግን ዶሮቻችሁ ከሬሪንግ ፌዝ ከወጡ በኋላ በቄብ ደረጃ ፖይንት ኦፍ ሌይንግ ከዛም በኋላ ፕሮዳክሽን ውስጥ ከገቡ በኋላ የምንሰጧቸው ክትባቶች ውስን ናቸው። የመጀመሪያውና ወሳኙ ክትባታችን ኒውካስትል ቫክሲን፣ ይህም ደግሞ ለፈንግል የምንሰጠው ነው። ኢንፌክሽየስ ብሮንካይቲስ ወይንም የአይቪ ቫክሲን የምንሰጣቸው አሉ። እንዲሁም ፎል ታይፎይድ ክትባቶች። እነዚህ 3ቱን በዋናነት ደግሞ ኒውካስትልና አይቪን እየተደጋገመ በየ2 ወሩ በየ1 ወሩ ዶሮቻችን ምርታቸውን ጨርሰው እስኪወጡ ድረስ በየጊዜው የምንሰጣቸው ይሆናል ማለት ነው። ስለዚህ እነዚህን ፕሮግራሞች በተለይ ከድርጅታችን ከትረስት አግሮ ኮንሰልቲንግ ቄብ ዶሮችን የምትወስዱ ከሆነ የዚህ ስኬጁል እንደየአካባቢያችሁ ተዘጋጅቶ የሚሰጣችሁ ይሆናል። ከዚህ ባለፈ ግን ለእያንዳንዳችሁ ለየእርባታችሁ የሚሆን ተስማሚ የክትባት ፕሮግራም ለማውጣት ዘወትር ከሰኞ እስከ ቅዳሜ ባሉት ቀናት ውስጥ አዲስ አበባ በሚገኘው ቢሮአችን ከሴንቸሪ ሞል ጎን ሳምፔር ቢልዲንግ ላይ ቢሮ ቁጥር 505 እና 506 ላይ በመምጣት ከባለሙያዎች ምክር ድጋፍ ማግኘት የምትችሉ መሆኑን ልገልጽላችሁ እወዳለሁ። ድርጅታችን የሚሰጠው የትኛውም የማማከር አገልግሎት ይህም ከፕሮዳክሽን አኳያ ፋይናንሻል፣ ማርኬት ሊንኬጅ የትኛውም ነገር ያለ ክፍያ በነፃ የምናማክራችሁ መሆኑን መግለጽ እፈልጋለሁ። ይህንን ቪዲዮ ስለምትከታተሉ እጅግ አድርጌ አመሰግናለሁ። ለብዙዎች እንዲደርስ ሰብስክራይብ እንዲሁም ደግሞ የደውል ምልክቱን መንካት እንዳይረሳ። በመተማመን ያርቡ።